ለሊና አገናኘኝ ያለች ምን አይሰማም እንዴ ለሊና አገናኘኝ ያልኩሽ እኮ ነው ሄሎ አይሰማም ሰላም የአደይ ድራማ ፋሚሊዎች የአደይ ድራማ ቤተሰቦች እንዴት አላችሁ ሉፒስ ሉፋይ ነው ወይ እኔ ጋር ሉፒስ ሉፋይ ነው ምን እያረክሽ ነው አንቺ ቆይ እዚህ ወንዝ ውስጥ ትንሽ አታፍሪ ነይ ስለፈጠረ አምላክ ጫኔ ልቀቀኝ ነይ አልኩሽ ነይ ወሬናም ትወስዳት ጫኔ የት እንደምወስዳት እኔ አውቃለሁ አታስብሽ ነይ እኔ የትም መሄድ አልፈልግም ልቀቀኝ ጫኔ ነይ ብዬሻለሁ ነይ ጫኔ ልቀቃት አንተ ልጅ አንተ አያገባህም ብዙም ማታውቀው ነገር አለ የፈለገ የማላውቀው ነገር ቢኖር ብርሃንን አስገድደህ መውሰድ አትችልም ይኸውልህ እኔ ትልቅ ሰው ነኝ የአባትህ ጓደኛ ቆይ ካንተ ጋር እንደዚህ ቆሜ አፍ ስካፈት ሰው ቢያየኝ ምን ይለኛል ጫኔ በቃ ተወኝ የትም አትወስደኝ ቆይ እናንተ አሁን ወንድምና እህት መሆናችሁ ረስታችሁ ነው እንደዚህ በፍቅር አይን የምትያዩት ጫኔ እኛ ምንም የተለየ አዲስ ነገር አላደረግንም እንግዲህ የአደይ ድራማ እንዳያችሁት በጣም በሚገርም ሁኔታ የፍቅርና የቲና ድራማ ከሽፏል ድራማቸው ከሽፏል እንኳንም ከሸፈ ያው አልታለሉም አደይ ምንክታለች ዴቭም የነሱ ድራማ እንደሆነ አውቋል እና ያሰቡት ያቀዱት የደከሙበት የተጠበቡበት ፈርሶባቸዋል እንኳን ፈረሰባቸው እንግዲህ ቲናን እያላጓት እያመነጫጨቋት ነው ከዴቭ መኝታ ቤት ያስወጧት አደይ ራሱ እንዴት እንዳረገቻት ብቻ ይገባታል ከዛም በላይ ይገባታል ብዬ አስባለሁ ለቲና እንግዲህ ውጪ ላይ ወጣ ሉምቦጫን ዘርግፋ ነበር ምን ሆንሽ ስትላት ፍቅር እንደዚህ ያረጉ እያመነጫጨቀችኝ ነው ከመኝታ ቤት ይዛኝ የወረወረችኝ ስትላት ነበር የሚገባትን ያክል ነው ያገኘችው በሌላ በኩል ደግሞ አደይና ዴቭ ተያይዘው ለሊን ለመጠየቅ ሄደው ነበር የፍቅር እናትን መጀመሪያ ያስፈቅዳ ነው አደይ ሄደችውና አብረው ተያይዘው ለሊ ቤት ሄደው ነበርና ለሊ ቤት ሲሄዱ ባቡሬ እንዳለ አይተዋል እናም በዚህ ጉዳይ ዴቭ ሲወክሳት ነበር ሲናገራት ነበር ማስገባቱ ለምን አስፈለገ ይሄንን ማድረግሽ ልክ አይደለም ላንቺ አደጋ ሊኖረው ይችላል እያለ ሲመክራት ነበር ያው እሷም እንደተቸገረ ልትዋል ፈለገችም ያን ያክል አዝኖላት ራርቶላት ተቸግሬያለሁ ስላት መጠጋ ስለሌለው መጠጊያውን ለመስጠት እምቢ አላለችም አላመነታችም ብቻ ዴቭ ልክ አላደረግሽም ብሏታል እውነትም ነው ልክ አላደረገችም ያንንም ያክል ግድንግድ የሰው ታንክ አንድ ሴት ብቻ የምትኖርበት ቤት ውስጥ እሱ ይኖራል ማለት ተኩስ ሊከፍት ይችላል የምር ተኩስ ሊከፍት ይችላልና በዛ ምክንያት ነው እኔም ራሱ አልተመቸኝም ያልኩት በዛ ምክንያት ነው እና ማድረግ አይገባትም ነበር በሌላ በኩል እንግዲህ ያው በጣም ነው የቆዩት ምሽት ድረስ እነሱ ከዛ ወጥተው ሲጀናጀኑ ሲያወሩ እሱ ሲጀነጀናት እሷ ስትጀነጀን አይነት ሙድ ውስጥ ነበሩ ዴቭና አደይ እሱ ሲጀነጀን እሷ ስትጀነጀን እንደዛ አይነት ሙድ ውስጥ ነበሩ ብቻ እንደዛ ሲያረጉ ነው የመሸባቸው ቀኑ መሽቶ ሄደውና የአደይ የፍቅር እናት ደውላ የት ነሽ ስትላት ነበር እሷም ለሊ ጋር ነው የማድረው ለሊና አገናኘኝ ብላ ጉድ አመጣችባት እሷ ሜዳ ላይ ነው ያለችው ከዴቭ ጋር እየተጀናጀነች እና የፍቅር እናት ስልኩን ለለሊ ስጪ ስትላት አደይ እንዳያችሁት በጣም ግራ ነው የተጋበችው ግራ ቀኝ ኋላ ፊት ላይ ታች ሁሉም ቦታ ነው የተጋባችውና ምን ይመስላችኋል አሁን እንግዲህ ምን ትላታለች ምን ታስባላችሁ አሁን ትልቅ ውርደት ትልቅ ቅሌት ውስጥ ነው ያለችው አደይ በጣም ትልቅ
ግብዲያ ይህን የሚያክል ግብዲያ ቅሌት ውስጥ ነው ያለችው። ይህንን ነገር እንዴት እንደምታልፈው እንግዲህ አብረን የምናየው ይሆናል። ዛሬ አሹ ደብሮት ነበር። አደይም የለችም፣ ሩታ መቤት አልነበረችም። እንደዛ ሲላት ነበር ለሩታ ራሱ እኔ ራሱ እኮ ላንተ ሟች ነኝ፣ እዚህ ባትኖር እኮ ቤት ሁላ ይደብራል ስትለው ነበር። ያው ይቅርታ አድርጋለታለች። ደስ በሚል ሁኔታ ይቅርታ ተባብለዋል። አሹና ሩታ ግን ቢጣበሱ በጣም የሚገርም ጥንድ ይወጣቸዋል። ይገጥማሉ ብዬ ማስባለሁ። በሌላ በኩል ለሊ ከባቡሬ ጋር ሀዘኔታ ብቻ ነው መስላችኋል? የሀዘኔታ ወደ ፍቅር እንዳይቀየር ግን ባቡር ነገር ነው። አሁን ለሊ እሱን አፈቀረች ቢባል ማን ያምናል? ማንም አያምንም። ብቻ ይሁን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ሂዱን። ተመጫና ይዘነጋ ባይ